ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም ነው ወይ? እኛ ጋር ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ ብዝት በል እያልኩኝ እንግዲህ ዛሬም ደግሞ የነ ሄሉን ድራማ እዤላችሁ መጥቻለሁ። ለዚህ ቤት እንግዲህ አዲስ ከሆናችሁ ቪዲዮ ላይክ ማድረግ እንዲሁም ደግሞ ለቤቱ አዲስ የሆናችሁ እንግዲህ ቤተሰብ ማድረጋችሁን አትርሱ። ሁልጊዜ ስለምትከታተሉኝና ስለምታበረታቱኝ ደግሞ እጅግ አድርጌ አመሰግናለሁ። እንግዲህ የባለፈው ላስታውሳችሁ ባለፈው ክፍል ላይ እንግዲህ ከላቶ ሌኩን እንግዲህ ከሆስፒታል ተደውሎላት ነበረ። እንትኑ የተጠናቀቀ እህቴ ምን ሆነች ብለው እንግዲህ ጋሼ ሌኩን እንግዲህ ደንግጦ በነበረበት ሰዓት ነበረ እንግዲህ ቪዲዮ ወይም ድራማው እየተጠናቀቀ እንግዲህ አሁኑ ደግሞ ግን ቆይ ምንድን ነው የሆነችው ብሎ እንግዲህ ከዛ ወይዘሮ ዝናሽ እንግዲህ ምንድን ነው የሆነችው ሌኩን እኔ እኮ በጣም እየተጨነኩ ነው፣ ነፍሴ ልትወጣ ነው፣ ምንድን ነው የሆነችው ሮማን ብላ ትለዋለች። ከዛ እሱ ደግሞ ዝኑ ተረጋጊ እባክሽን እሷ ምንም ነገር አልሆነችም ብሎ ይላታል። ታዲያ ምን ሆና ነው ብላ ደግማ ትጠይቀዋለች። አይ ትንሽ ደክሞ ነበረ ለዛ ነበረ ዶክተሩ የደወለልኝ ብሎ ይላታል። ከዛንን እኔ እኮ ሌኩን ተጨንቄ እኮ ነፍሴ እኮ ልትወጣ ነው ብላ ትለዋለች። ከዛንን እና ምን ይደረግ ብለሽ ነው የእውነት እኮ ጸጥ ሞታለች ብሎ ተስፋ ቆርጦ ነበረ። ከዛ ግን አሁን በህይወት አለች ብሎ ይላታል። ከዛ ዝንዬ ደግሞ ተመስገን እኔ እኮ ተጨንቄ ልሞት ነው ብላ ትለዋለች። ከዛንን እንግዲህ አሁን ሰላም ናት። ዶክተሩ እንደውም ወደ ቤት ውሰዱና እንግዲህ ተንከባካቢ ቀጥራችሁ ቤት ውስጥ እንግዲህ እንድትኖር ቅጠሩላት ብሎ ይላል። ከዛንን እንግዲህ ሮማን እዚህ መጣ ልትኖር ብላ ትላታለች ዝናሽ። ከዛንን አዎ ታዲያ ማን አላት ከኔ ውጪ እኮ ዘመድ የላትም ብሎ ይላታል። ከዛ እሷ ደግሞ ያንን ጊዜ ባለ ሀብታሞቹ የተዱ ያን ጊዜ እኔ አለሁልሽ ስሏትና ከኛ ጎን ሆና እንግዲህ የእኛን ትዳር ሲበትኑ እንዴት ነበረ ብሎ ይላታል። ከዛንን እንግዲህ ወዳጅ እንግዲህ በወደቅሽበትን ጊዜ እንግዲህ ማን ይገኛል ብለሽ ነው ብሎ ይላታል። ከዛንን እንግዲህ እንደዛ እየተባባሉ እሺ እንግዲህ ይሁን አንቺ ካልሽ ብሎ ይላታል። አምራን እንግዲህ ዱጋቴ መጣና እንዴት ነሽ እባክሽን ብሎ ይላታል። ደህና ነኝ እንዴት ነ አንተ ትለዋለች። ከዛኔን እንግዲህ ዛሬ እንዴት ነው የተገኘሽው እባክሽ ብሎ ይላታል። እንዲሁ ነው የተገኘው ብሎ ይላል። ምንድን ነው ይሄንን ጉዳይ እንደውም እንግዲህ ለአምሪ ነበረ ሊነግራት የፈለግኩት እሷ ደግሞ ስልክ አታነሳለኝም ብላ ትለዋለች። እሷ እኮ እናቷን እኮ ጠበል ይዛ ገዳም ሄዳ ነበረ ነገ ጠዋት ትመጣለች ብሎ ይላታል አምራን። ከዛንን እንግዲህ እሷ ደግሞ እንደዛ ስትል እሺ በቃ ይሁን እና ምን ነበረ ብሎ ይላታል። እንግዲህ እንደ ምንም ነገር እንኳ ትጠረጥራለ ብዬ እንግዲህ አስባለሁኝ እኔና እንግዲህ ፋኑኤል ልንጋባ ነው። ስለዚህ አሁን እንግዲህ ፋኑኤል ጋራ ልንጋባ ስለሆነ እናቱ ደግሞ ትንሽ ወጋ ጣባቂ ናትና እንደ ሽማግሌ ካልተላከ በስተቀር ብለኛለች ትለዋለች። ከዛ ፋኑኤል ደግሞ እናትና አባት እንደሌለኝ ምንም እንደሌለኝ እንኳን ነግሯታል ብሎ ይላል። ከዛንን እንግዲህ እሷ ደግሞ ምንም ደስተኛ አይደለችም እናትዮ ብሎ ይላታል። እና ታዲያ አንቺ ምንድን ነው የምታደርጊው? ቤተሰብ ከሌለ ምን ማድረግ ትችያለሽ አምራን ብሎ ይላታል። ከዛንን እንግዲህ እሷ ደግሞ እኔ አንድ ነገር አስቤ ነበረ ትለዋለች። ምንድን ነው ያሰብሽው ብሎ ይላታል። ለምንድን ነው ታዲያ እናንተ ቤተሰብ አትሆንልኝም ብላ ትጠይቀዋለች። ከዛንን ታዲያ ምን ችግር አለው ብሎ ይላታል። ከዛ እና እኛ ጋር ሽማግሌ ልትልኪ ብሎ ይላታል። አዎ በእርግጥ እናንተ ጋር ልልክ ፈልጌ ነበረ አንተን ግን ቅር ይልሃል ብዬ ነው ትለዋለች። እኔ ለምንድን ነው ቅር የምለኝ? እንደውም ያንቺ ደስታዬ ነው በጣም ነው የሚያስደስተኝ ብሎ ይላታል። ከዛንን እንግዲህ እንደዛ ስላት ጊዜ ታዲያ አሁን እኔ እንዴት አድርጌ ለእሷ መናገር ይችላለሁ ብሎ ይላታል። ግን እኮ የሚገርመው ነገር እኮ ያን ጊዜ ቤታችን ለማጥፋትና ቤተሰቡን ለመጉዳት እንደዛ
ስታሳድጅ የነበርሽ ዛሬ ደግሞ ቤተሰቤ ብለሽ ስትጠሪ በጣም ነው የሚገርመው ብሎ ይላታል። እሷ ደግሞ ተው እባክን ያለፈውን ነገር አታንሳብኝ፣ ያ ያለፈው ነገር ለእኔ በጣም ከባድ ነው ብላ ትለዋለች። ከዛንን እና ታዲያ ምንድን ነው የማደርግል ብላታል። ከዛንን እባክን እንደው ከኔ ይልቅ አንተነ የምትቀርብና እባክን እንድትናገርልኝ ወይን ደግሞ እንድትረዳኝ ፈልጋለሁ ብላ ትለዋለች። ከዛንን እንግዲህ እንደዛ ስላት ጊዜ ፋኑኤልን እንግዲህ ፋኑኤል ደግሞ እንግዲህ ጋሼ ሽማግሌ እልካለሁ ብሎ ነበረ። ከዛንን ግን እኔ ደግሞ አይሆንም እነሱ ጋር ነው ሽማግሌ መላክ የሚፈልገው ብዬ ስላልኩት እሱ ደግሞ በአሳቤ ተስማምተዋል ብሎ ትለዋለች። ከዛንን እንግዲህ ናሆምም ደግሞ እሺ በቃ ይሁን እኔ በተቻለ መጠን እረዳሻለሁ ብሎ ይላታል። እኔ የምለው ግን ወይዘሮ ዝናሽን እውነት ለመናገር እንደ እናቴ ነው የማያት። እሷ ማለት በጣም ለእሷ ታላቅ ክብር አለኝ። መለወጤን እንኳን አምና የተቀበለችኝ የመጀመሪያ እሷ ናት ብሎ ትለዋለች። ከዛንን እንግዲህ እሱም ደግሞ እባክሽም ብሎ ይላታል። ይሄን ነገር ያጋነሽው አልመሰለሽም እንዴ ይላታል። ከዛ ደግሞ የእውነቴን እኮ ነው ብላ ትለዋለች። እና ይሄን የምስራች እኮ ለራሷ ጆሮ ለምንድን ነው የማትነግራት ብሎ ይላታል። እሷ ደግሞ እባክን ስለሚፈራ እኮ ነው አይና ውጣ እንዳሉን ብዬ ነው ብላ ትለዋለች። እንግዲህ እሱም ደግሞ እሺ በቃ ካልሽ ይሁንልሽ ብሎ ይላታል። የዶክተሩ እናት እንግዲህ እየጨፈረች እንግዲህ ቆይ ምን እያለሽ ነው እማዬ ብሎ ይላታል። እንዴ እና ለሰርጉ እየተዘጋጀው ና ብሎ ይላታል። ከይልቁኑ እንግዲህ ናጨፍር ብሎ ትለዋለች። ኧረ እማዬ እኔ አልጨፍርም ብሎ ይላታል። ከዛንን እንግዲህ መዘጋጀት አለብክ እኮ አለበዛ የሰርጉ ቀን እንግዲህ እንደ ብርትራ ቆማ ትመለከታለ ብላ ትለዋለች። ከዛ እሱ ደግሞ ቆይ እኔ እኮ ሰርጉን እኔ እኮ ጭፈራውን አይደለም የማገባው ሚስት ነው እንጂ ማገባው ብሎ ይላታል። ከዛንን ተዋ ታዲያ አንተ እንደሆነ ከክርክር በስተቀር ሌላ አታቅምና ትለዋለች። ከዛ እንግዲህ ቸብረባለች ምድር እያለች እንግዲህ እሷ ጭፈራዋን ትቀጥላለች። ከዛንን እንግዲህ እኔ ምለው ትለዋለች። እማዬ ምንድን ነው ብሎ ይላታል። አብረ ቆጮኛ ክኮ እንደ ቤተሰብ የማያቸው አሉኝ ብላ አላለችም እንዴ? ለምንድን ነው ሽማግሌ የማይላከው ብላ ትለዋለች። ከዛንን ዛሬ እኮ እዛ ናትን ልታናግራቸው ሄዳለች። አዎ ይላካል ይላካል ትላታለች። ከዛ እንደዛ ከሆነ ደግሞ ገጠርም እኮ ይደገሳል። አጎቴ እኮ ከአሁኑ ራሱ በሬ እየፈለገ ነው። ስለዚህ እንግዲህ መልሱ ደግሞ የሚሆነው እዛ ነው ብሎ ይለዋል። ከዛን ቆይማየ እዚህ ከተደገሰ ለምንድን ነው እዛ የሚደገሰው? ይሄ ሁሉ ጉድ ምንድን ነው ብሎ ይላታል። ከዛንን እንግዲህ እሷ ደግሞ ሰርግ እኮ ነው አንተ ምንድን ነው የምታወራ? የሚደግሰው እኔ ነኝ አንተ እኮ አይደለም ብላ ትለዋለች። እንግዲህ በዚህ እንዳጣፈሹ አንቺ ራስሽ ሄደች ትነግራታለች ብሎ እንግዲህ ናሁም ወደ ቤት ይዟት ይሄዳል። ከዛንን እንግዲህ ዝኑ ደግሞ ሶፋ ላይ ቁጭ ብላ ነበረ። ከዛን ስታያቸው እንግዲህ እንዴ ያምራል ዛሬ ከየት ብቃልሽ ብላ ትላታለች። እንግዲህ እሱ ደግሞ እማዬ ትልቅ ዜና ይዛለች ነው የመጣችሁ ብሎ ይላታል። ከዛ የኔ ነገር እባክሽን ቁጭ በይ ብሎ ይላታል። ከዛንን እንግዲህ ይቀመጣሉ። እንዴ እየፈራሽ እንዳይሆን ተናገሪያ ይላታል ናሆም። ከዛንን ቆይ ምንድነው እሱ ብሎ ይላታል። ከዛንን እንግዲህ ቆይ እንግዲህ እኔ ጫፉን ልንገሪሽ እንዴ እሷ ከፈራች በቃ አንተ ንገረኝ ትለዋለች። ከዛንን እንግዲህ በአሁኑ እንግዲህ እሷ ቀስ ስትልና ላገባ ነው ብላ ትላታለች። ከዛን የእውነት ትለዋለች። ከዛ ደግሞ ባሏ ደግሞ ዶክተር ፋኑኤል ነው ብሎ እንግዲህ እሱ ይቀጥልላታል። ከዛንን እንግዲህ በአሁኑ እሁድ ነው ሰርጉ ደግሞ እዚህ ቤት ነው የሚደገሰው ብሎ ይለዋል። እንግዲህ ከዚህ በኋላ ምንድን ነው የምትፈልጊ? አይንሽን ገጋለት እኔ ሄዳለሁ ብሎ ይላታል። ናሁም እንግዲህ ጥላቸው ይሄዳል። ሁለቱ እንግዲህ ዝንዬ እንግዲህ ከዛንን ቆይ ዝኑ
ቆይ አምራን ግን የምታወሪ ነገር እውነት ነው ወይ ብላ ትላታለች። አዎ እውነት ነው እንግዲህ እኔ እንደምታውቂ ምንም አይነት ቤተሰብ የለኝም ብላ ስትላትም እረ ተረጋጊ፣ እኔ እኮ እኛ ማን ዘመዶችሽ ነንና እንዳታለቅሺ ብላ ትላታለች። ከዛ እሷም ደግሞ እሺ በቃ ትልና ማልቀሷን ትተውና እንግዲህ ተፈቀደልኝ እና ታዲያ ብላ ትለዋለች። ከዛን አሁን እንግዲህ ለዶክተሩ ሄደሽ አዎ ሽማግሌዎቹን ላክ ብለሽ ብቻ ንገሪ ብላ ትላታለች። ከዛ እንግዲህ አምራምን በቃ እሺ ብላ ደስ ብሏት አይኗ ውስጥ እንግዲህ እንባ እየቀረረ ከዛንን እንግዲህ እሺ ምንም አይነት ችግር የለውም አሰጋሽ ብሎ አሰጋሽም ይላታል። እንግዲህ የፋኑኤል እናት የድሮውን የሚስትና ልጆቹን አንስታ እያለቀሰች እንግዲህ ፋኑኤል ይመጣባታል። ከዛንን ቆይ እማዬ ምን እያደረሽ ነው ብሎ ይላታል። ከዛንን እንደ ድንገት እኮ እቃ ሳነሳ ስል ፎቶቸውን አይቼ ነው ብሎ ይላታል። ከዛንን እኔ በየቀኑ ክፍሌ ዘግቼ እነሱን ፎቶ አይቼ ሳላለቅስ እኮ አድሬ አላቅም እማዬ ብሎ ይላታል። ከዛንን ከዚህ በኋላ ግን መብቃት አለበት፣ እኔ አውቃለሁ ሚስቴና ልጄ እኔም ብቻ ሳይሆን አንቺንም ጭምር እንዳጎደሉብሽ አውቃለሁ። ነገር ግን ከዚህ በኋላ ሀዘን መብቃት አለበት ብሎ ይላታል። ከዛንን እንግዲህ እኔ እኮ ሚስቴን አንድ ቀንም ጠልቻት አላቅም ብሎ ትለዋለች። ከዛ እማዬ እሷም እኮ በጣም ነበረ የምትወድሽ ብሎ ይላታል። ከዛንን እንግዲህ እንደዛ እያሉ ከዚህ በኋላ እንዲህ አይነት ለቅሶና ሀዘን እዚህ ቤት ውስጥ መታየት የለበትም፣ ስለዚህ ሁሉም ነገር መርሳት አለብን ብሎ ይላታል። ከዛንን እንግዲህ በዚህ ታረጋገዋለች። ከዛ ወይዘሮ ዝናሽ እንግዲህ ሮማን ደግሞ ወደ ቤት መጥታለች። ከዛ እቺ ሴትዮ እኮ እስቲ ተመልከታት፣ እንዴት ነው አሁንም እኮ በጥላቻ ነው የሚታየኝ፣ አይኗ ላይ የሚነበበው ሁሉ ጥላቻ ነው ብላ ትለዋለች። ከዛን ዚኑ እስቲ አንቺ ተረጋጊ ብሎ ይላታል። ምኑን ተረጋጋው፣ ቆይ እንደዚህ እየሆነችብኝ ብሎ ትለዋለች። ከዛንን እንግዲህ አንቺ ቆይ እንደ ጠላችሽ በምን አወቅሽ ብሎ ይላታል። ሰው እኮ በተናገረ አይደለም፣ ሰው በአይኑ ብቻ አይኑ ራሱ እኮ እንደሚጠላ የሚመሰክር ነው ብሎ ይላታል ትለዋለች። ከዛ እንግዲህ ሮማንም ደግሞ አትናገሪም፣ እሷ እኮ ምንም አይነት ጆሮዋም አይሰማም፣ ሁሉም ነገሯ ነው የደነዘዘ ብሎ ይላታል። ከዛንን እንግዲህ ሮማን ይቅርታ እኔስ አውቄ አይደለም እዛ ድንጋይ ላይ የጣልኩሽ፣ አንቺ ነሽ እዚህ ሁሉ ውስጥ ያስገባሽኝ ብላ ትላታለች። ሌኩን እስቲ እያት፣ እንደው እኮ ከዚህ ፒክቸር ላይ አትነሳም እንጂ ተነስታ እኮ ብትመታኝ ደስተኛ ናት፣ ነገር ግን መነሳት አትችልም እንጂ ብላ ትለዋለች። እንግዲህ ከዛን እሱ ደግሞ አንቺ ተረጋጊ እስቲ ሁሉም ነገር እንተው፣ ወደ ውስጥ ትግባና ትረፍ ብሎ ይላታል። ኤርሚያስ እንግዲህ ለሬች ይደውልለታል። ሬች ቢደውልለትም ስልክ አታነሳም። ወይኔ ኤርሚያስ እኔ ለዚች ለማይረባ ብዬ ከራሴ በላይ የሚወዳትን ልጅ ልጣት ወይ? እውነት እንደው አንድ ጊዜ በእጄ ግቢ እንጂ እንደ ዶሮ ነው የሚቆራርጥሽ ይላል። እንግዲህ እቺ ደግሞ ለምንድን ነው ስልክ የማታነሳ እያለ ብቻውን እንግዲህ መንገድ ላይ እየለፈለፈ ይሄዳል። ወይኔ ኤርሚያስ የሚወዳትን ልጅ አላጣትም፣ እንደው እሷም ደግሞ በሰላም አትኖርም ብሎ ይላል። እንግዲህ ከዛ እየተናደደ ስልኩን እያወራ እየሮጠ ነበረ። ፋኑኤል እንግዲህ ሁለቱ ቁጭ ብለው እንግዲህ ቆይ በአሁኑ የእውነት ሽማግሌ ልትልክ ነው ወይ ብላ ትጠይቀዋለች አምራን። አዎ ታዲያ ምን ላድርግ እማዬ እኮ ጭራሽ እኮ በአሁኑ እኮ ሽማግሌ ካልተላከ እራሷ እኮ ሄዳ ልጃችሁን ለልጄ ስጡኝ ብላ መጠየቋ አይቀርም ትለዋለች። እንግዲህ ሁለቱ እንግዲህ ይሄንን እያሉ ይሽበሸገጋሉ፣ በጣም ይስቃሉ። የእውነት እንግዲህ ስለ አምራን እንግዲህ እንደዚህ ተቀይራ ሁሉም ነገር ተስተካክሎላት ቤተሰብ ያጣችው ፋንታ ቤተሰብ አግኝታ እንዲሁ ትናንትና የተጠላችው ልጅ ዛሬ ተወዳጅ ወደ መገኘቷ እንግዲህ ህይወት የምታስተምር ድራማ ናት። ስለዚህ ይሄንን እንዴት አያችሁ እናንተ?
እንግዲህ ሪችን ለማጥመድ እንግዲህ አዎ ለብር ብዬ ነው የቀረብኩ ብለው እንግዲህ ለሪች ነግራታል። ይሄንንማ እኮ አውቅ ያለው ከመጀመሪያውን ብሎ ይላት ትለዋለች። ከዛንን እንግዲህ ኤርሚያስን ከአንቺ በላይ የሚያውቅ ሰው አለ እንዴ ብሎ ይጠይቃታል። አዎ እሱማ ልክ ነሽ፣ ከኔ በላይ የሚያውቅ ሰው የለም። ስለዚህ አሁን እንግዲህ ማድረግ ያለብን አንድ ነገር ነው። አንቺ ደግሞ ይሄን ሁሉ ተሳስተሽ እንዳደረሹ ትናገራለች። ከዛ እኔ ከአንቺ ጋር ሆናለሁ የሚል ሀሳብ ነበረ ያነሳለት። እንግዲህ እነሱን ይሄንን እያወሩ ነበረ። ድራማው እየተጠናቀቀ እንግዲህ በሞላ ጎደል እንግዲህ ያቀረብኩላችሁ ድራማ ይሄን ይመስል ነበረ። ስለተከታተላችሁኝና አብራችሁ ስለሆናችሁ ድጋፋችሁን ስለምታሳዩኝና ሁልጊዜም ደግሞ በርቺ ብላችሁ ስለምታበረታቱኝ ስለ ሁሉም ነገር አመሰግናለሁ። መልካም ጊዜ ይሁንላችሁ።